ለበርካታ ዓመታት በእይታ ግርዶሽ ተሸብቦ የቆየው የቡናው ምርት እምቅ ጸጋው ከአርሶ አደሩ የተሻገረ ሀገራዊ አበርክተው የላቀ መሆኑ በውል መረዳቱ ባልነበረ በዚያ ዘመን የአምራቹ ሕይወት እንዲያለ መልክ ነበረው። አከበርባኑን የሮ ዱራ ፈየደሙ እንደንደ እንደየቸው ቀድሞ ላይ እንደፈለግነው መጠቀም አልቻልንም ነበር። ቤተሰቦቻችንን እንኳን ማኖር አያስችለንም ነበር። በዚህም ታዲያ ባልሆነ ዋጋ ለገበያ እንድናቀርብና ለደላላ ሲሳይ ስንሆን ቆይተናል። አሁን ከተደራጀን ወዲህ ግን ኑሯችን ተሻሽሏል። ቤት የሌለን መገንባትም ችለናል። ትልቅ ውጤት ነው ያገኘነው። ፋይዳ ጉዳራ አርገነችው ይህ እውነት ከአርሶ አደሩም የተሻገረ ሆኖ ይጠቀሳል። ሀገር ከዘርፉ ማግኘት የሚጠበቅባትን ገቢ ሳታገኝ መቅረቷ ሀብትን ያለመለየት ግርዶሹ መንታ ጉዳት ተደርጎ ሊወሰድ የሚችል ነው። እንዲህ ያለው መልክ ልከኛ ቦታውን ማግኘት እንዳለበት አጽንኦት የሚሰጠው የመደመር መንግስት ምርትን በመጠን በአይነትና በጥራት ማምረት ብሎም የገበያ ትስስርን መፍጠር ምርታማነትን ለማሳደግ አድራሽ ፍኖት መሆናቸውን በግልጽ ያስቀምጣል። ይህን ማዕከል በማድረግ በተለያዩ ትግበራዎች የሚጠበቅበትን እንዲወጣ የተደረገው የቡና ምርትና ምርታማነት አሁን ላይ እንዲያለ መገለጫን ይዟል። ለኛ ወርቅ ነውና ሌላ ሀገር ሄደን ወርቅ አንቆፍርም። ሀብት በማሳችን እያለ ብር ወርቅ በማሳችን እያለ ወደ ሌላ ወደ አጎራባች ወደ ሱዳን ወደ ኬንያ አንወጣም። ከቅድመ እስከ ድህረ ምርት የነበረው የቡና ሰንሰለት ለጥቂቶች ያደላ፣ በተለይ ደግሞ ከአምራቹ ይልቅ ደላላው ተጠቃሚ የነበረበትን ሂደት ሚዛን በማስጠበቅ የተሰራው ስራ ፍሬ አፍርቷል። ለበርካቶች የዕለት ጉርስ ማግኛ ከመሆኑም በላይ አርሶ አደሩ ራሱ ተደራጅቶ ወደ ባህር ማዶ የሚልክበትን ማሰራር ተዘርግቷል። በዚህም ዘርፉን ጤናማ ለማድረግ የተወሰደው የእይታ ለውጥ የጋራ ተጠቃሚነትን ባረጋገጠ መልኩ የገቢ ግኝቱ ከፍ እንዲል አድርጓል። አንድ ለ10 ተደራጅተን እየሰራን ዛሬ ምርትና ምርታማነት ከደረጃነት ወደ ምርታማነት እየተሸጋገር እኔ አርሶ አደር ነኝ። ማሳ የኔ ነው። ማሳ ውስጥ ግን ብዙ ሀብት አለ፣ ንብረት አለ፣ እየሰራን ነው ያለነው። ደግሞ ግን ከአልፈን በአርሶ አደር ለዓለም ቡና ልናቀርብ ነው እኛ በአርሶ አደር ተደራጀ ዩኒኒች ቡና ከናሲቲ ኤርገ ፕሮሰስ ጎዴ ዮኪን ቀሸሬ ከአርሶ አደሩ የምንረከበውን ቡና እዚህ በማሽን እንዲቀሸር ካደረግን በኋላ ወደ ባህር ማዶ ገበያ እናቀርባለን። ይህን እየሰራን ነው። የባለፈውን ዓመት ባነሳልህ ከ21 ቶን በላይ ቡና ወደ ቻይናና ጀርመን ልከናል። ዘንድሮ ይህን በእጥፍ አሳድገናል። ወደ 50 ቶን ወደ ጀርመን ለመላክ ዝግጅታችንን አጠናቀናል። ጉያራ ከና ጌጅቡ ደንደኔራ ኢትዮጵያ በየትኛውም ዘመን ቡና ኤክስፖርት አድርግ ነበር። እግረ መንገዱን ግሪን ሌጋሲም ጥቅሙ እንዲገባችሁ ብዬ ኢትዮጵያ ለ17 ዓመት ለአንድ አይደለም ለ17 ዓመት ቡና ወደ ውጭ ሀገር ልካ ያገኘችው የዶላር መጠን 3.3 ቢሊዮን ዶላር ነው። 17 ዓመት ዘንድሮስ 3.1 ቢሊዮን በዓመት አግኝታለች። የግብርናው ሽግግር የሚሰምረው ጊዜ ቦታና የገበያ ዕድልን በውጤታማነት መጠቀም ሲቻልና በቴክኖሎጂ ፈጠራ ሲታገዝ መሆኑን የሚያምነው የመደመር መንግስት በዘርፉ የታለመውን ከግብ ለማድረስ ጊዜ ቦታና ሰው መስተጋብራዊ ጥምረት መፍጠር እንዳለባቸው አጽንኦት ይሰጠዋል። በቡናው ዘርፍ የተገኘው ስኬትም ከዚህ እሳቤ የመነጨ በድርጊት የተገለጠ መሬትም የነካ ውጤት ተደርጎ ሊወሰድ የሚችል ነው። በቡናው ሴክተር ላይ የሚሳተፉ በጣም ማአት ብዙ ሰዎች አሉ። ከ25 ሚሊዮን በላይ በቀጥታ ኖሯቸው ቡና ላይ የሆኑ ሰዎች አሉ። 5.2 ሚሊዮንና ከዛ በላይ ሆኖ አርሶ አደሮች አሉ ቡናን እያመረቱ ያሉ። እዛው ደግሞ በአቅራቢነትና በላኪነት እየተሳተፉ ያሉ። ስለዚህ የተለያዩ ባለድርሻ አካላት ውጤት ነው። ይሄንን በዚህ ደረጃ ውጤት ለማግኘት እጅ ለእጅ ተያይዞ በቅንጅት መስራት እጅግ በጣም ወሳኝ ነው። ይህን ስኬት ያሉ እድሎችን አሟጦ በመጠቀም ማስቀጠል የተገባው ነው። በተለይ ፈጠራን በማከል ወደ ዘመናዊ የሜካናይዜሽን ስነ ዘዴ በመሻገር ውጤቱን በእጥፍ መድገም ቀጣይ የተያዘ ውጥን ነው። ይህ ስኬታማው ጉዞ የጠራ ሀሳቤና የቁርጠኝነት ድል መሆኑ ውጤቱ አስረጂ ሆኖ ይጠቀሳል። በነገራችን ላይ ቡና አምራች ከሚባሉ ሀገራት አሁን ከብራዚል ኮሎምቢያ ቀጥሎ ሶስተኛው ትልቁ ኤክስፖርት የኛ ነው። 3.1 ቢሊዮን ዶላር ኤክስፖርት አድርገናል። በአፍሪካ አንደኛ መሆኑ ብቻ ሳይሆን በዓለምም ሶስተኛ ነው። ይሄ በኢትዮጵያ ውስጥ የረጅም ዓመታት ክምር ውጤት ነው የነበረው። ሪፎርሙ ያመጣው ድል ነው።